ይሄ እኮ ቤቴ ነው። እሱን አባትህን እንጂ እኔን አይደለም የምጠይቀው። እጠይቅሻለሁ። ልጠይቀኝ። አሁን ልብሴ ልቀይር ነው፣ ውጣልኝ። እንዴት ነው እየሆንሽ ያለሽው? እንዴትም ይሁን ያንተ ጉዳይ አይደለም። አሁን ልብሴ ልቀይር፣ ውጣልኝ። በዚህ ሁኔታ ከናቲ ጋር እስማማለሁ ብለሽ እንዳታስብ። ሰማኛለህ? እኔ ካንተ ጋር መስማማት አልፈልግም። አሁን ውጣልኝ። ይኸውልሽ ቤቲ፣ ምን? በጣም ጥሩ። እስከ ስራ ማውጫ ሰዓት እጠብቃለሁ። ናቲ፣ ምንድን ነው ነገሩ? አባዬ፣ የማወራ ወሳኝ ጉዳይ ነው። በኋላ ነገሩን ሳታውቅ እንዳይገባ። እሺ፣ ምንድን ነው? ይቅርታ አባዬ፣ የሞተችውን እናት ምን አስደነግጣል? ማን የሚያሰራውታል? ማን ያመጣልኛል? እኔ እኮ ሕፃን ልጅ አይደለሁ። ድንገት መጥተህ ታዲያ እንደዚህ ትለኛለህ? እኔ ጋር እኮ ምንም ንብረት የለም። ቤት ግን አለ። እሱን አስይዤዋለሁ። እየተጣላን ነው። እኔ ምንም አይነት ጸብ ውስጥ የለሁበትም። ስለዚህ ሁሉም ነገር ድንገት ነው የሚሆነው። አያስብበት። እንድታስብ እንጂ እንድታሸሻል ናቲ፣ ስራ አለኝ። ጠበቃዬን በዚህ ጉዳይ ቆይ፣ የዚህን ያህል ምን አጥፍታ ነው? ናቲ፣ ቤቲ ጥሩ ሰው ላትሆን ትችላለች፣ ግን እሷ እናትህን አታስመልጣት እንጂ እኔ እንዳስመልጣት ያመቻቸው እሷ ነች። ግን እኮ ምንም አላጠፋችም። ክፉ ሴት አልነበረችም። እንዲሁም እኮ የውጭውን ስራ ቀጥ አድርጋ የያዘች ሴት ናት። የቤቱንም ነገር ቀጥ አድርጋ ምንም ሳታጓድል የያዘች ሴት ናት። ናቲ፣ አለሜን ሊገላት ሁሉንም ነገር ጨርሶ ነበር የመጣው። ለዛ ነው እሷም እንድትወጣ የፈለገችው። በቃ እንዳለችና እንደውም አባዬ ጋር እንዳለችው ጭምር ይነግረዋል። እና ነገሮችን ለማስተካከል በዚህ መልክ አይደለም፣ አባቴ እጅግ በጣም አደገኛ ነው። ስለዚህ እባክህ መረጋጋት ግን ይኖርብሃል እያለው ነበር። እሺ አሁን ተረጋግቻለሁ፣ እባክህን እናቴ ጋር ውሰደኝ ስትል እሺ ወስዳለሁ፣ ግን አሁን አይደለም። እናትህ በጣም ጥሩ ስሜት ላይ አይደለችም። ስላንተ በተደጋጋሚ እየጠየቀች እና ስላንተ በጣም እየተጨነቀች እንደሆነ ይነግረዋል። ነገር ግን ምን ማድረግ አለብን? ትሁትም ያለችበት ትሁትም ልጇ ታግቶበት በጣም እየተሰቃየች ነው እና ልጇ እንደታገተበትም እሷ አልነገረችም። እባክሽ እያለ አለሜ ልጇን እንዳገኘና ልጇ ደህና እንደሆነ ነገረው። እና አለሜ ግን ልጄን ናፈቀኝ፣ ስንት ጊዜ ታውቃለህ ከልጄ ጋር ከተራራኩት ልጄን አግኝቼ አላውቅም፣ ረጅም ጊዜ እያለው ነበር እያለችው ነበር ማለት ነው። አዎ አውቃለሁ፣ ግን እባክሽ ግን ነገሮችን ወደዛ መመለስ አለብን ስትል ወደዛ ቤት እሺ መመለስ ትፈልጋለች ተነች ይላታል። ነገር ግን ልክ እዛ አካባቢ ለመድረስ ስታስብ በጭራሽ እዛ መድረስ አልቻልኩም፣ ገዛኝ ካየኝ ይገለኛል ትለዋለች። እና ትሁትን ናቲን እባክሽ የተፈጠረውን ነገር ሰምቻለሁ፣ ለመረጋጋት ሞክሪ፣ አይዞሽ ትሁቴ፣ እኔ ሁሌም ከጎንሽ ነኝ ብሎ እያቀፋትና እያባባላት ነበር። ናቲን ልጄ አንድ ነገር ከሆነች እኔ መተንፈሱም መኖሩም በጭራሽ አልችልም፣ ልጄን አጥቼ ምንም ነገር ማድረግ አልችልም፣ ልጄ ችግር ውስጥ ነው ያለችው እያለችው ነበር። እና በጭራሽ አትፍሪ ትሁቴ፣ እኔም ሁሌም ከጎንሽ ነኝ እባክሽን እያላት ነበር። ልክ እንደዛ እያወሩ ያለ ቤት ትመጣና ምን እየተፈጠረ ነው እዚህ? ትሁት ቁርስ አልሰራሽም እንዴ ስትላት አልሰራውም ትላታለች። ቆይ ምን እየተፈጠረ ነው? ለምንድነው እንደዚህ የምታሰቃያት ስትለው እረፍት ታርግበት እንጂ ስራ እኮ ነው የያዘችው፣ ጨዋታ ይመስልሃል እንዴ? ስለዚህ አንተ የማይመለከት ነገር ውስጥ አትገባ ስትለው ናታን ትናገራለች፣ ቤቲ ማለት ነው። ነገር ግን ቤቲ ናታን ትፈልጓለች። አሁን ላይ ግን ጥሩ ስሜት ላይ አይደለም። እና ቤቲ የምትናገሪ ነገር እያሰብሽ እባክሽ ትሁት፣ እልቁንሽ እረፍት የምትፈልጊ ከሆነ ገብተሽ መተኛት ትችያለሽ ትላታለች። እናም ናታን ወደ ሳሎን ሄደና ቆይ ችግራችሁ ምንድነው? ከኔ ምንድነው የምትፈልጉት? ለምንድነው እንደዚህ የምታሰቃዩት? ቆይ ምን አደረገቻቸው ስለት ምንም ማረጉን ያደረገች ነገር የለም፣ እባክህ የማይመለከት ነገር ውስጥ አትግባ ትለዋለች። ቆይ እንዴት ነው እንደዚህ እያየሁ የማይመለከት ነገር ውስጥ የማልገባ? ቆይ ምን አይነት ጭካኔና ምን አይነት ክፋት ነው ግን ይሄን እናንተ የያዛችሁ እያለ በንዴት ስናገር ነበር። ናታን ምንም የማውቀው ነገር የለም፣ እባክህ የማይመለከት ነገር እያወራ ራሴን አታሳምመኝ እያለት ነበር። ናታን እባክህ ምንም ነገር ለማድረግ እንዳትሞክር እያለች ማልቀሷን ቀጠለች። ነገር ግን
እባክህ ስትለው ነበር። እናም ቆይ ምን እየተፈጠረ እንደሆነ ለምን አትነግሪኝም ትሁቴ? ችግሩ ምንድነው? እባክሽን አስረጅኝ እያላት ነበር። እና ከቤቲ ጋርም እያወራ ቆይ ለምንድነው ያ እርጉም ባልሽን የማትቆጣጠሪ? ለምንድነው ልጇ እንድለቅ ወይም ደግሞ እንድቶ እሱ እኔ አይመለከትም። እንደውም እኮ ዝምድና ለእኔ ሳይሆን ለአንተ ነው የሚቀርበው፣ ጅቡም ለአንተ ነው የሚቀርበው ትለዋለች። እና አይመለከተኝም፣ እኔ ስለምንም ነገር ውስጥ መግባት አልፈልግም። አባት የምሰማ ከሆነ አንተ ራስህ እኮ ልታናግረው ትችላለህ አይደለ እንዴ ትለዋለች ማለት ነው። ነገር ግን እሱም ቆይ ምን ማድረግ እችላለሁ ከዚህ በላይ እያላት ነበር። እና በጣም እናደዳል። ትሁት ቤት ውስጥ ከመኝታ ቤት ገብታ ቤቲ ዋክሽን ብላ ተንበርክካ ብትለምነው ቤቲ ግን ምን እንዳደረግልሽ ነው የምፈልገው? ውጭልኝ ከዚህ ከፈለግሽ ልጅሽን ድብን ትበል ትላታለች። ልጄ በጭራሽ አትሞቱም ብላ በጥፊት ትሁት አንቺ እኔን በጥፊ ትመችኛለሽ? ቆይ ምን አይነት ድፍረት ነው? እንዴት እኔን በጥፊ ትመችኛለሽ? እና ምን እንድልሽ ነበር የጠበቅሽው? ልጄ እንድሞት ትእዛዝ ሰጥሽ ማለት ነው? ትሞትኛለሽ? አንድ ፍሬ ህፃን ልጅ እኮ ነች፣ ምንም የማታቅ ልጅ ነች። በቃ አላቅም፣ ውጭልኝ፣ አላቅም፣ ውጭልኝ እያለች ቤቲ መጮውን ቀጠለች። ትሰምኛለች ልጄ አንድ ነገር ከሆነችው መሞት ይናፍቃቸዋል ሁላችሁም ትለና ቤቲ ትዝትበትና ትወጣለች ማለት ነው። እንግዲህ ይህም ብቻ ነው። አሁን ክፍል የለቀሽ ውጭልኝ ትልና ትጫዋለች። አለሜ እንቅልፍን ብጉላት እየቀየች ስለነበረው ከአባዬ ጋር እዚህ ሊድ ብላ እዚህ ስትመጣ እዛ መድረስ አልችልም እና ምን ማድረግ እንችላለን? እዛ ከሄድኩ ቀጣ ይገለኛል ገዛኝ። ስለዚህ እዚህ መሄዱ ለእኔ ጥሩ አይደለም። በቃ እንመለስ ትልና አባዬ መጀመሪያ ካደርግ ብላ አሁን ደግሞ እንመለስ ትለዋለች ማለት ነው። አባዬ እንግዲህ ከእሷ ጋር ቀና እያላት ነው። እሷን ለማስተካከል እየሞከራት ነበረ ማለት ነው። ነገር ግን አለሜ ልጇ ናፍቆት በጣም አስጨንቋት ስለ ልጇ በተደጋጋሚ እያሰበች ነበር ማለት ነው። ነገር ግን እንግዲህ ናቲ የንቶት መኝታ ቤት የነገዛኝ መኝታ ቤት ገብቶ እየፈተሸ ነበር እና አንድ ነገር ካገኘው ብሎ ስፈትሽ ግን ምን እያደረግ ነው? እንዴት ከዛ ክፍሌን ትፈትሻለህ? እዚህ ምንም የምታገኝ ነገር የለም። እባክህ ክፍሌ ለቀው ውጣልኝ ትላለች። እኮ ቤቴ ነው እትለው ይለዋል። እሱን እኔ ሳይሆን ከዛኝ አባት መጠቅ ትችላለህ። አሁን ውጣልኝ ከቤት ትልና ትጮህባታለች። ነገር ግን ከዚህ ቤት ማሪድን ሁሉና መናደዳል። ከዛ በኋላ ትሁት ጋር ናታን እባክህ ለማናደድ ስሜት አቱን ተረጋጋ። አዎ በእርግጥ አለሜን አትወዳትም፣ ቢሆንም ግን እኔ እንዳስወጣት ወይም ደግሞ እንዳስመልጣት እኔ ረድታኛለች። ስለዚህ እባክህን ቤት ከቻልክ አናዳት እና ይቅርታ ጠይቀው ትለዋለች። ከዛ እሺ በቃ ትሁት ሄልና ያቅፋትን ያባብላታል ማለት ነው። ነገር ግን ቤቴን ይቅርታ እየጠይቃን ማለት ነው። አሁን ያንተ ይቅርታ አያስፈልገኝም፣ አሁንም ቢሆን ውጣልን ላይ ካልፈልገም ትለዋለች። ቤቲ ይቅርታ እናቴን እንድትወጣ የረዳሽ አንቺ እንደሆነ ሰምቻለሁ እና እባክሽን ይቅርታ ብሎ ጠይቃታል። አዎ በእርግጥ ጥሩ እንዳልሰሩ በደንብ አውቃለሁ፣ ግን ያው ትረጅኛለሽ፣ እኔም ያንተ ይቅርታ አያስፈልገኝም፣ ብቻ ከኔ ራቀው ትለዋለች። እና አለሜና አባዬ አብረው ቡና እየጠጣው ነበር። ቡና ቆንጆ ነው ዝባል አሁን በጣም ቆንጆና በጣም ፈራም ነው እያለችው ነበረ። እና አለሜና እንግዲህ ከሱ ጋር እያወራቸው ስለ ልጁ ስላሳለፈችው ህይወት ነገር እየጠየቃት ነበር። እና መጨረሻ ናቲ አባቱን ለማናገር ይወስናል። አባቱ እንግዲህ አሁን ስራ ላይ ነኝ ምንድነው የምትፈልገው ብሎ ሲጮውበት አባዬ አሁን የሚፈልገው እኔ አባዬ የእናትን ሀብትና ንብረት እፈልጋለሁ ስል እንዴት በዚህ ፍጥነት ይህንን አሰብከው? እንደዛ ብሎ ነገር ግን ቤቱን አይቼዋለሁ ምንም ነገር የለም ብሏል። አባቴ አይ በጭራሽ የእናቴ ነገር ህግ ባለበት የእናቴ ነገር ስትቀማኝ ዝም ብዬ አላይም፣ ጠበቃ አለኝ፣ ጠበቃ ጋር ማውራት ትችላለህ እያለው ነበር። እና ምንም ማድረግ እንደማይችል ስነግረው ነበር። አይ እንግዲህ ጥሩ ጠበቃ የምታመጣ ከሆነ ግንባሩን ብዬ እሸኘዋለሁ እንግዲህ ይምጣ እያ ነበር። ትሁት በጣም ፈርታ ታካ እየደወለች ቆይ አባቴ በአንቺ ምክንያት መሞት አለባት እንዴ? እንዴት እንደታረቀን ቆይ ማፋያ ጋር እንደምትሰሪ እያለች ስጨውበት ነበር። ልጅ እህቴ እኔ ምን ማድረግ እችላለሁ አባቴ? ይኸውልሽ ልጅቷ ያንቺ አይደለችም የኛ ልጅ ነች፣ ግን በአንቺ ተነሳች መሰቃየት የለባትም አባቴ በአንቺ እየተሰቃየ ነው ብሎ ይነግራታል ማለት ነው። እንግዲህ በመጨረሻ ናታን ቤቴን
ትሁትን ማናገር ይወስናል እና የተፈጠረው ነገር ለማወቅ ሞክራለሁ። ስለዚህ አታስቢ እያላት ነበር። ግን እባክህ ናታን የማይሆን ነገር አታድርጎ፣ ተረጋጎ ለማረጋጋት ሞክረው ስትል ነበር። እሺ ትሁት አታስቢ አረጋጋለሁ። በዚህ መልኩ ስሜታዊ ከሆንክ እናቴ መቼም ልታገኝ አትችልም፣ ታጣለህ እያለችው ነበር። እና እሺ በቃ አረጋጋለሁ ብሎ ለመረጋጋት ይወስናል ማለት ነው። ትሁትም እናቴ እባክህን እናቴን ለማግኘት እኔ ልጄን አደጋ ላይ መጣል አልችልም እባክህ እያለችው ነበር። እሺ በቃ የተፈጠረው ነገር ተረድቻለሁ፣ ግን እባክሽን መረጋጋት ሞክሪ እያላት ነበር። እሷን እሺ በቃ ትለዋለች። ነገር ግን ገዛኝ በጣም ጨካኝና መጥፎ ሰው እንደሆነ በደንብ አውቃለሁ። አሁን ልክ ነህ አባቴ ብለሽ አትጠሪኝ፣ አባቴ አይደለም እሱ እያላት ነበር። ቢሆንም ግን እባክህ ለማረጋጋት እንሞክር ትለዋለች። እና እንግዲህ ከቤት መውጣት አለብኝ መጠጣት አለብኝ ብላ ስትወስን ወደ ልትሄጂ ነው? በጭራሽ አይሆንም እያለ ነበር። ገንዛይ እንግዲህ ሊጠጣ ፈልጋለሁ እያላት ነበር። እና ነግሬሻለሁ አርፈሽ ተቀመጪ፣ ወዴትም መሄድ አጂ ብሎ ይጮህበታል። እሷ ግን ወጣ መዝናናት እንደምትፈልግና መጠጣት እንደምትፈልግም ጨምር ስትነግሮ ከዛን ግን በጣም እናደዳን። ባለትዳር ከሆነሽ አርፈሽ ተቀመጪ፣ ወዴትም መውጣታችም መጥፎ ነገር እንዳርግሽ አትገፋፊኝ እያላት ነበር። እና እንግዲህ ከፈለክ አብረን እሺ ትችላለህ፣ ከኔ ጋር አብረን መምጣት ትችላለህ ስትለው እና እሱ ደግሞ አሁን እኔ መምጣት አልችልም እያለ ነበር። ትሁትስ ማንን ጠብቃታል እያው ነበር። እና ታዲያ መምጣት የማትፈልግ ከሆነ አይመለከተኝ፣ እኔ ግን አትጂ ያልኩሽ አይደል እንደ ብቻሽ እንድትጂ በጭራሽ አልፈልግም እያላት ነበር። እንግዲህ ፈለኩም አልፈለኩም እኔ ብቻዬን እሄዳለሁ ብሎ ቤት ረግጣት ሄዳለች። እሱ ግን በጣም ይናደዳል ማለት ነው። እባክሽ ቤቴ እንደዛ አታርጊ እያለ ነበር። ነገር ግን ትሁት ሁሉም ሰው